اللهم لا تشغل عقلي بما رسول صلى الله عليه وسلم يا أيها النبي اتق الله الله انفرا بالواتشوال عندي سيت متى عمرا الله انفرا يا عمر ستلو كزورة يالو سوج انديت أمير المؤمنين الله انفرا تيالش سيلات توات ان انت انين الله انفرا كالالاتشون انيم دقم الله انفرا ستلين كالتقبلكون انيا خير انيا حزبوش عدلنا مبلو مالت ستا وندمهن ظالم مظلوم هونو رداو بلالو نبي صلى الله عليه وسلم مظلوم هونون رداو الله ولكن ظالم هونو انديت نو مرداو تبلو سيتيقو ጥፋት ሲያጠፋ እጁን ይዘህ መልሰው ተብሏል። ሰው ሆኖ ማይሳሳት የለም። በኸይሩል ኸጣኢን ተዋቡ ከሰዎች ሁሉ ከሚሳሳቱ ሰዎች ሁሉ በላጩ ስተቱን አምኖ የሚመለስ ነው ተብሏል። እነዚህ ሌሊም የሚሰግዱ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምንድነው ችግራቸው? ሌሊል ሁሉ የሚሰግዱ ከሆነ ለምንድነው ጋራ የሚያካክል ሐሰናትን ይዘው መጥተው አላህ ዘንድ የሚያጡት? قال صلى الله عليه وسلم ولكنهم إذا خلوا بمحارم الله انتهكوها አላህ የከለከለውን ነገር የአላህን ድንበር ገለል ብለው ግን ሲያገኙት ለብቻቸው ሲሆኑ ያን ድንበር ይጥሱታል። እነሆ በሞባይል በኮምፒውተር በር ዘግተው ከሰው ተገለው ጨለማን ተገና አድርገው ከሴት ጋር የሚጻጻፉ ሐራም ቃል የሚናገሩ ወንድም ይሁን ሴት ዓለም ይሁን ጃሂል ይህ ሐዲስ ይመለከታል። ዓለሙ ላይ ሲሆን ይበረታል። የቂያማ ቀን የሆድ ዕቃቸው ሁሉ ወጥቶ ከጀሃነም ዙሪያ የሚሽከረከሩ ሰዎች አሉ። ሰዎች መተው ሲያዩዋቸው ያ ፉላኑ ማለክ ምን ሆንክ ምን ሆንሽ አዱንያ እኛን ከመጥፎ ነገር ሲከለክለን በኸይር ነገር ታዘናን ነበር እንዴ ብለው ተደናግጠው ሰዎች ሲጠይቋቸው ነዓም ከመጥፎ ነገር እንከለክላቸው ነበር በኸይር ምናዛቸው ነበር ላኪን እኛ ይሄን አንተገብረውም ነበር። ሰዒድ ብን ሙሰይብ ረሒመሁላህ ተዓላ የ80 ዓመት የዕድሜ ባለጸጋ ሆኖ ለ40 ዓመት ተክቢረቱል ኢሕራም ሳያመልጠው የሰገደው ሰው እንደዚሁ ብዙ ጊዜ ለኢሻ ባደረገው ውዱእ ሱብሒ ሰግድ የነበረው ሰው በ80 ዓመቱ ምን ይል ነበር? ማ ሸይኡን አኽወፉ ዒንዲ ዐለየ ሚነ ኒሳእ እኔ ዘንድ ከሴቶች የበለጠ የሚያስፈራኝ ነገር የለም ነበር። ሌላኛው ደግሞ ከአንበሳ ኋላም ከሽፍታ ኋላም ሂድ ከሴት ልጅ ኋላ ግን አትሂድ ነበር። ሌላኛው ደግሞ እኔ የሙስሊሞች ግምጃ ቤት ኃላፊ ቢያደርጉኝ አማናውን እወጣለሁ ብዬ ገምታለሁ ላኪን አንዲትን ሴት ልጅ እድሜ በገፋ አሮጊትን ካንተ ጋር ትሁን ብሎኝ አንድ ሰው ቢሄድ ነፍሴን አላምንም ያ እነሆ የሴትን ፍትና እንጠልቅ። اللهم الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته الله سبحانه وتعالى يتكبره قرآنه እንደዚሁ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሶሒህ በሆኑ ሐዲሶቻቸው በመልካም ማዘዝና ከመጥፎ መከልከል ዋጅብ እንደሆነ አንገብጋቢነቱን ጥቅሙን ገልጸውልናል። በመልካም የሚያዝ ከመጥፎ የሚከለከል ሰው የነቢያትን ስራ ነው እየሰራ ያለው። ላኪን ዑለሞቻችን በመልካም ማዘዝና ከመጥፎ መከልከል ማለት ምን ማለት እንደሆነ በምን መልኩ እንደሆነ በሚገባ አብራርተዋል። አንገብጋቢነቱንም ገልጸዋል። በመልካም የሚያዝ ከመጥፎ የሚከለከል ሰውም ምን መጠንቀቅ እንደሚጠበቅበት ገልጸዋል። ሙር ቢልማዕሩፍ ቢልማዕሩፍ ወንህ ዐኒል ሙንከሪ ቢገይሪ ሙንከር። በመልካም ስታዝ መልካም የሆነን አካሄድ የሄድክ መሆን አለበት። ከመጥፎ ስትከለከለም ሌላ መጥፎ ነገርን እየፈጠርክ መሆን የለበትም ብለዋል። እነሆ በመልካም የሚያዙ ሰዎች ነፍስያቸውንም በመልካም ማዘዝ ይኖርባቸዋል፣ ራሳቸውንም ከመጥፎ መከልከል ይጠበቅባቸዋል። አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ አተእሙሩነ الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون ሰዎችን በበጎ እያዘዛችሁ ነፍሳችሁን ትረሳላችሁ ነፍሳችሁን ትተዋላችሁ እንዴ አታስቡምን ይላል አላህ ሱብሓነሁ ወተዓላ። እነሆ ያለንበት ጊዜ ላይ ሙንከሮች ሸሮች ወንጀሎች የበዙበት ጊዜ ከመሆኑ አንፃር በዛው ልክ ወደ ኸይር መጣራትና ከሸር ማስጠንቀቅ የግድ ይላል። ወደ ኸይር መጣራት ሁሉም የሚችለው ነገር አይደለም። ወደ ኸይር ለመጣራት ራስን ማዘጋጀት ዳዕዋ አደራረግን ማወቅ የግድ ይላል። እርግጥ ነቢያችን ሰለላሁ ዐለይሂ ወሰለም በልጉ አኒ ወለው አያ ብለዋል። ያወቃችሁትን አሳውቁ አስተላልፉ ብለዋል። ያወቁትን ማስተላለፍ አደብ አለው፣ ስርዓት አለው፣ ኒጣቅ አለው።
መናገር የቻለ ሁሉ ሌሎችን ማስረዳት አይችልም። ለራሱ ያወቀውን ሁሉ ለሌሎች ማስረዳት ሁሉ ሰው አይታደልም። እንደ አቅሙ ሁሉም ቤቱን ጎረቤቱን ለማስተካከል መጣር ይኖርበታል። ላኪን መናገር አለብኝ ብሎ ያመነ ሁሉ በሰፊው ከተነጋገረና ስርዓቶችን አደቦችን ሳይጠብቅ እናገራለሁ አስተምራለሁ ያለ እንደሆነ ብዙ ፊትናዎች ውስጥ ይገባል። ህይወት ላይ ብዙ ፈተናዎች አሉ። አላህ ከፊትና ያልጠበቀው ሰው ካልሆነ በስተቀር ከአንዱ ፊትና ገደን ሌላኛውን አይደንም። የገንዘብ ፊትና አለ፣ የልጆች ፊትና አለ፣ የሴቶች ፊትና አለ፣ የጦርነት ፊትና አለ። እነዚህ ሁሉ ፊትናዎች እንዳሉ ነብያችን ነግረውናል። ከነዚህ ሁሉ ፊትናዎች መዳን የምንችልበትን መሳሪያ መታጠቅ ያስፈልጋል። ከሁሉም ከባዱ ፊትና ከሽርክ ከኩፍር ፊትና ቀጥሎ የሴት ልጅ ፊትና እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሴት ልጅ በወንድ ትፈተናለች፣ ወንዶች በሴቶች ይፈተናሉ። ما تركت بعدي في الناس فتنة أضر على الرجال من النساء ብለዋል። ለወንዶች እንደ ኡመቴ እኔ ካለፍኩኝ በኋላ ከሚገጥመው ሁሉ ፊትና ከባዱ የሴት ፊትና ነው ብለዋል። በሌላ ሐዲሳቸውም إن الدنيا حلوة خضرة وإن الله مستخلفكم فيها فينظر كيف تعملون فاتقوا الدنيا واتقوا النساء ዱንያ ማራኪ ናት፣ ጣፋጭ ናት። አላህ ምድር ላይ ተተኪ አድርጓቸዋል። ምን እንደምታደርጉ እየተመለከተ እያየ ነው። ዱንያን ተጠንቀቁ፣ ሴቶችን ተጠንቀቁ። የእስራኤል ልጆች የፊትናቸው መጀመሪያ ሴት ነበር በማለት ነቢ አለይሂ ሰላቱ ወሰላም ተናግረዋል። ከላይኛው ሐዲስ እንደምንረዳው የሴቶች ፊትና የፈተናዎች ሁሉ ከባድ ፍትና ነው። አላህም ቁርአን ላይ ዙይነ ሊናስ ሁቡ ሸሃዋት ሚነ ኒሳ ብዙ ከአላህ የሚያርቁ የሰው ልጅ የሚያታሉ ነገሮችን ሲጠቅስ መጀመሪያ ላይ የጠቀሰው ሁቡ ሸሃዋት ሚነ ኒሳ ነው። የተቃራኒ ጾታ ፍላጎት ሰዎችን ያጠቃል ከሌሎች የበለጠ። ይህንኑ በመረዳት ነቢ ሰለላሁ ዐለይሂ ወሰለም ኡመቱን በተለያየ መልኩ ከዚህ ፍትና አስጠንቅቀዋል። የእስራኤል ልጆች ፊትና የጀመረውም ከዚህ ነው ብለዋል። ኢማም አህመድ በዘገቡት ሐዲስም ነቢ ሰለላሁ ዐለይሂ ወሰለም በበኒ እስራኤሎች ዘመን 3 ሴቶች እንደነበሩ ከሶስቱ ውስጥ ሁለቱ በጣም ይታወቁ መልከ መልካም የነበሩ ሴቶች እንደሆኑ ገልጸው ሌላ ደግሞ ብዙም ሰዎች ዘንድ የማትታወቅ የሰዎች አይን ውስጥ የማትገባ ሴት እንደነበረች ሰውን ለመፈተን ሰዎች ልብ ውስጥ ወንዶች ልብ ውስጥ ለመግባት ምን ታደርግ እንደነበረ ሲገልጹ ምን ይላሉ ረሱል ሰለላሁ ዐለይሂ ወሰለም ከእግሯ ስር 2 ረጃጅም የእንጨት እግሮችን በመግጠም እንደዚሁ ምስክ ከሚባል ሽቶ ቀለበት በማዘጋጀት ወንዶችን መፈተን ሆን ብላ ይዛ እጅግ በጣም ረጅም ሴት ሆና የሽቶ ቀለበት አድርጋ ከወንዶች አጠገብ ባለፈች ቁጥር ወንዶች ይፈተኑ እንደነበረ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እነሆ ሴቶች በኢማን ድክመት ካለባቸው በተለያየ መልኩ ወንዱን ለማታለል ይሞክራሉ። ወንዶችም እንደዚሁ በትንሹ ሴቶች ፈተና ላይ ይወድቃሉ። ለዚህ ሸሪዓችን ገደብ አስቀምጧል፣ አጥርን አጥሯል። ረሱል ሰለላሁ ዐለይሂ ወሰለም ሴት ልጅ ወንድ ወዳለበት ክፍል እንዳትገባ፣ ወንድም ሴት ወዳለበት ክፍል እንዳይገባ አዘዋል። ሴቶችም ወንዶችም አይናቸውን ሰበር እንዳያደርጉ፣ አላስፈላጊ ቃል እንዳይናገሩ፣ ባዕድ ወንድና ባዕድ ሴት ተነጥሎ እንዳይቀመጥ ከልክለዋል። ሴት ልጅ ለብቻዋ ጉዞ እንዳትጓዝ የሚጠብቃት የሚረዳት ወንድ ሳይኖር ከቤት እንዳትወጣ ርቃ እንዳትሄድ አለይሂ ሰላቱ ሰላም ከልክለዋል። المرأة عورة إذا خرجت استشرفها الشيطان ብሏል። ሴት ልጅ ዐውራ ናት። ከቤት የወጣች እንደሆነ ሸይጣን ሰዎች እሷን እንዲያዩ በእሷ ዙሪያ እንዳያስቡ ያደርጋል። ዐውራ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ፊትን ብቻ አላሉ። ሴት በአጠቃላይ ዐውራ ናት። ከወንድ የምትገናኝበት አጋጣሚ መጥበብ አለበት ነው። ይህን የረሱል ሰለላሁ ዐለይሂ ወሰለም ወሲያ ተውጂህ ኻልፈን ከሸሪዓው ርቀን ብዙ ሙኻለፋዎች ውስጥ በመግባታችን ምክንያት ወጣቱ መጥፎ ሁኔታ ላይ ደርሷል። በተለይ ዋትስአፕ እና ታንጎ መሰል ነገሮች ከመጡበት ጊዜ ጀምሮ ወንዶች እንደፈለጉ ከሴት ጋር ፎቶ እየተላላኩ፣ ሴቶች ከወንድ ጋር ፎቶ እየተላላኩ፣ ወንድና ሴት በተለይ በስደት የሚገኙ ተቀላቅለው የኖሩ አንድ ክፍል ውስጥ ብቻ 2 ወንድና 2 ሴት ባዕድ ወንዶች፣ 1 ሴትና 2 ወንድ፣ አንድ ቤት ላይ የተለያዩ ሴቶች ከአንድ ባዳ ወንድ ጋር ምናልባትም የተለያየ እምነት ተከታይ የሆኑ ሁሉ አብረው የኖሩ አብረው የጠጡ ብዙ ሙሲባዎች እየደረሱ እንዳለ ስንሰማ እጅግ በጣም ያሳስባል፣ ያሳዝናል። ይህ ነገር ሐራም ወንጀል መሆኑን ያወቁ የሚያደርጉት ሲሆኑ ደግሞ አደጋው ይከብዳል። ከተራ ሙስሊም የማይጠበቅን ነገር ትንሽ
ያቃሉ የሚባሉ ሰዎች ይሄ ማድረጋቸው በጣም ያሳዝናል። መገናኛ ሚዲያዎች እየሰፉ በሄዱ ቁጥር ሸሩም እየሰፋ ሄዷል። ነብዩ ሰለላሁ ዐለይሂ ወሰለም ለኡመቴ የመፈራው ነገር ቢኖር ሴትን ነው ያሉት ድሮ ነው። አሁን ግን ይህ ቤት ውስጥ ገብቷል። ሴት ልጅ ቤት ውስጥ ቁጭ ብላ ክፍል ዘግታ ከባዳ ወንድ ጋር ትጻጻፋለች። ወንዱም ከባድ ሴት ጋር ይጻጻፋል። إذا خلا رجل بامرأة كان الشيطان ثالثهما ባዕድ ወንድ ከባዕድ ሴት ተገሎ ተነጥሎ ከተቀመጠ ሶስተኛው ሸይጣን ይሆናል ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም። በአካል ተነጥሎ ሲቀመጡ ሸይጣን እንደሚገባው ሁሉ ተነጥለው ቁጭ ብለው ቻት ሲያደርጉ ሸይጣን ይገባል። ምን አይነት ሴት እንደሆነች ማወቅ ይፈልግ። ፎቶ ላክ ይላታል። ፎቶ ላክ ትለዋለች። ከዛ ምንድነው የሚቀረው? ህይወት ይበላሻል፣ ትዳር ይፈርሳል፣ ቀልብ ይደርቃል። ይህ የሴትን ፊትና ነብዩ ሰለላሁ ዐለይሂ ወሰለም ለውስን ሰዎች ብቻ አይደለም ያስጠነቀቁት። ለኡመቴ በጣም የምሰጋው ነገር የምፈራው ነገር ሲሉ ኡመት ሚለውስ ሁሉም ይገባል። በል አንዳንዴ ዲን አለው የሚባለው ሰው ይበልጥ ሊፈታተነው ይችላል። ሸይጣን ከጃሂሉ ይልቅ ዓለምን ነው መፈተን የሚፈልገው። ከጃሂሉ ይልቅ ዓለም የሚባለው አዋቂ የሚባለውን ነው ሴቶች የሚያምኑት። አላህ ሱብሓነሁ ወተዓላ ዝሙትና የዝሙትን በሮች ዘጋግቷል፣ ከልክሏል። ወላ ተቅረቡ ዚና ብሏል። አግብቶ ዝሙት የሚሰራና ሳያገባ ዝሙት የሚሰራ አንድ እንዳይደለ አላህ ሱብሓነሁ ወተዓላ ተናግሯል። የጎረቤቱ ሴት ልጅ ላይ ዝሙት የሚፈጽምና የሩቅ ሴት ልጅ ላይ ዝሙት የሚፈጽም እኩል አይደለም ብሏል። በጣም ከባድ ነው። የሚያምኑት ሰው ከሱ ጥሩን እንጂ መጥፎ ነገር የማይጠብቁ ሰው ሴት ላይ አደጋ ሲያደርስ ከባድ አደጋ ነው። ከባድ ወንጀልን ሲጠቅሱ ነብዩ ሰለላሁ ዐለይሂ ወሰለም አንቱ ዛኒያ ሐሊለተ ጃሪክ ከጎረቤትህ ሚስት ላይ ዝሙት መፈጸም ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከከባድ ወንጀሎች አንዱ ለምን ጎረቤት ብለው ነጠሉት? ቅርብ ነው። ከሱ ኸይርን እንጂ ክፉን አይጠብቁም። ሰዎች በአደጋ ሰዓት ይደርስልኛል ብለው ነው የሚጠብቁት። ወከዛልክ ያስተምረኛል፣ ይመክረኛል፣ ወደ ጥሩ መንገድ ይመራኛል ብለው ከሚያምኑት ሰው ሴቶች አስተማሪ ያሉት ሰው እነሱን ወደ መጥፎ ነገር ሲጋብዛቸው እነሱ ሲሳሳቱ በማረም ፋንታ በሩን ሲከፍትላቸውና ለስለስ ያለ መልስ ሲሰጣቸው በምን መልኩ ነው ኡማው የሚስተካከለው? ወደ ዳዕዋ መስመር ዳዕዋ ማድረግ የማይችሉ አደብ ያሌላቸው ዑለሞች ጋር ቁጭ ብለው ተምረው እንዴት ትምህርት መስጠት እንዳለበት የማያውቁ የዑለሞችን አደብና ስርዓት አይተው ነፍሳቸውን ስርዓት ያላስያዙ ብዙ ሰዎች ወደ መስመር ወደ ዳዕዋ መስመር ገብተዋል። ከወንጀል የጸዳ ሰው እንጂ አያስተምር አይባልም። لكن የአላህ ባሮች لم يصروا على ما فعلوا የሰሩት ስህተት ላይ የሙጥኝ ብለው አይቀጥሉም። وإذا ذكروا تذكروا ሲያስታውሷቸው ይመለሳሉ። إذا مسهم طائف من الشيطان تذكروا شيطان يهون ወንጀል ውስጥ እንዲወድቁ ሲያደርጋቸው ወዲያው አስታውሰው ይመለሳሉ። لكن አስተማሪ የተባሉ ሰው ያመናቸው ኸይር ያስተምሩኛል እያለ ቀርቧቸው የሰውን ቀልብ ያደረጉ ከመስመር ያወጡ የተለያዩ ምስኪን የሆኑ ሴቶችን ቀልብ የሰበሩ ከብዙ ሴት ጋር አላቃ የፈጠሩ አሉ። በሐቂቃው እነዚህ ጣልብ العلم አይደሉም፣ ዱዓትም አይደሉም። እንደው አስተማሪ ስለጠፋ ሰዎች የመማር ፍላጎት ስላላቸው አንቱ ብለው ከፍ ያደረጓቸው እንጂ የጌታቸውን 5 ወቅት ሶላት ሐቁን ከአግባቡ የማይወጡ ብዙ ናቸው። በእንዲህ አይነቶች ምክንያትም ኡመቴን ላድን ብለው ደፋ ቀና የሚሉ አስተማሪዎች ሁሉ ስም እንዲጠፋ ተደርጓል። ይህ ችግር ከመምጣቱ በፊት ይህ ችግር በጣም እየከፋ ነው። ብዙ የሚያስደነግጡ ነገሮች እየተሰሙ ነውና ሴቶች እንዲጠነቀቁ ወንዶችም አላህን እንዲፈሩ የሚል አጠር ያለ መልእክት ለማስተላለፍ ፈልጌ لكن እንዲህ አይነት ወጣ ያለና ከበድ ያለ መውዱዕ በሚዳሰስበት ጊዜ የራስን ብቻ ሐሳብ ይዞ መንቀሳቀስ ይከብዳልና አንድን ወንድሜ በማማክርበት ጊዜ ሰዎች በትክክል ላይረዱት ይችላሉ። ሁሉንም አስተማሪ ሊጠረጥሩና ፊትና ውስጥ ሊገባ ይችላል የሚል ሐሳብ ሲሰጠኝ ነገሩን አቀዝቅዤው 3 ምክሮች የሚል አጠር ያለ መልእክት ለቀቄ እዛ ላይ የሴትን ፊትና የተቃዋሚ ጾታ ፊትና ጠቅሰን አልፈን ነበር። እንደዚህ ዋትስአፕና መዘዙ በሚል መልእክትም እንዲህ አይነት ነገር ነካ አድርገን ነበር። لكن ሰዎች ሙሲባዎች ከደረሱ በኋላ ነው የሚነቁት። ዋትስአፕና መዘዙ በሚለው መልእክት ምክንያት ብዙዎች መናገር ያሌለባቸውን ተናግረዋል። ቴክኖሎጂን መዘዝ ልንለው አይገባም፣ ለኛ ነው የመጣው። ለኛ ነው የመጣው በአግባቡ ከተጠቀም ነው። ወንድና ሴት ተቀላቅሎ አንድ ግሩፕ ላይ አላህን የማይፈራ ወንድ አላህን ማትፈራ ሴት ወይም የኢማን ድክመት ያለባቸው ሰዎች ከተገናኙ ይጻጻፋሉ። መጨረሻው ማይመሰገን ሁኔታ ላይ ይደርሳሉ። በሩቁ እንኳን ፊትና እየመጣ ጠርተው ያናገሩ አንድ ግሩፕ ውስጥ ስልኳን አይቶ ፒክቸሯን አይቶ ብዙዎቹ አላህን አይፈሩም ፎቶ ሁሉ ያስቀምጣሉ። ከረጅም ሰዓት ተኳኩላ ፎቶ አንስታ ፌስቡክ ላይ ዋትስአፕ ላይ ትለቃለች። ወንዱም እንደዚሁ ተቅለስልሶ እንደ ሴት ተኳኩሎ ፎቶ ይለቃል። ስራቸው ይህ ብቻ የሆኑ ብዙ አሉ። አላህ ይጠብቀን። ይህ
ዛሬ አይደለም የተጀመረው። ይህ ዋትስአፕና ፌስቡክ የሚለው ነገር ኡማ ውስጥ ከመሰግሰጉ በፊትም ከመሰራጨቱ በፊትም የተለያዩ አጋጣሚዎች የተለያዩ መንገዶች ላይ ዩኒቨርሲቲ ውስጥ ዶርም ውስጥ እየታየ ያለ ችግር ነው። ይህ ነገር መጠቀሱ ኡማውን ፊትና ላይ ይጥላል። ሁሉም ወደ ኸይር ተጣሪ ሰዎች ይጠረጠራሉ በሚል ነገሩ ረገብ እንዲል ተደርጓል። ያሌለ ነገር አይደለም። እንደው ተናጋሪ ሲጠፋ ተውባይ ሲጠፋ አላህ Subhanahu Wa Ta'ala ነገሩ እንዲወጣ አድርጎ ሰሞኑ ኦዲዮ ተለቆ እጅግ በጣም የሚያሳዝን ሐል ላይ ተደርሷል። መፍትሄ ሊበጅለት ይገባል። ዳዒና አስተማሪ የሚባሉ ሰዎች አላህን ሊፈሩ ይገባል። ያለ አላህ Subhanahu Wa Ta'ala ፍራቻ ማንኛውም ነገር አይሳካም። ሰዎችን አላህን ፍሩ ከማለታችን በፊት ራሳችንን ልንፈራ ይገባል። እንደው ሰው ሆኖ ማይሳሳት የለም በሚለው ሽፋን ብዙ ስህተቶች ስለንገባ አይገባም። በዚህ ዙሪያ ያሉ ንሱሶች በዚህ ዙሪያ ያሉ ሐዲሶች ወንጀል ላይ በርቱ ወንጀል ላይ ቀጥሉ አይደለም ይሉት። ወንጀል ላይ ተሳስታችሁ ከወደቃችሁ ከአላህ ረሕመት ተስፋ አትቁረጡ ተመለሱ ማለት ነው እንጂ ወንጀል ላይ በርቱ ወንጀል ላይ ቀጥሉ የሚል ፈህም ልንወስድ አይገባም ከነዚህ ሐዲሶች። ይህ ወንጀል ላይ ወደቀን ሰው በዛው خلاص አላህ አይመረኝም ብለህ አትቀጥል ማለት ነው እንጂ ወንጀል ላይ እንድንበረታ ሊያደርገን አይገባም። ዓለሞች ተሳሳቱና ከነሱ ትምህርት አትውሰዱ ማለት አይደለም። ላኪን ኡስታዝ የተባለ ሁሉ አስተማሪ የተባለ ሁሉ አስተማሪ አይደለም። እንዲሁ በሩ ክፍት ሆኖ ስላገኘው የገባ የጣሊብ العلم اخلاق ያሌለው ማስተማር ማለት ምን ማለት እንደሆነ ያላወቀ አረብኛ ስለቻለ ብቻ የሚያስተምር ብዙ አለ። ይሄን ጠንቅቀው ካላወቁ ሰዎች እሱ ባጠፋው ጥፋት ሁሉንም ይወነጀላሉ። ሁሉም አላህን ሊፈራ ይገባል። ረሱሉን ሰለላሁ ዐለይሂ ወሰለም ያ አዩሃ ነብዩ ኢተቂላህ አላህን ፍራ ብሏቸዋል። አንዲት ሴት መታ ዑመርን አላህን ፍራ ያ ዑመር ስትለው ከዙሪያ ያሉ ሰዎች እንዴት አሚረል ሙእሚኒን አላህን ፍራ ትያለሽ ሲሏት ተዋት እናንተ እኔን አላህን ፍራ ካላላችሁኝ እኔም ደግሞ አላህን ፍራ ስትሉኝ ካልተቀበልኩኝ እኛ ኸይረኛ ህዝቦች አይደለንም ብሎ መልስ ሰጥቷል። ወንድምህን ዛሊምም መዝሉምም ሆኖ ረዳው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መዝሉም ሆኖ ረዳዋለሁ ላኪን ዛሊም ሆኖ እንዴት ነው መረዳው ተብለው ሲጠየቁ ጥፋት ሲያጠፋ እጁን ይዘህ መልሰው ተብሏል። ሰው ሆኖ ማይሳሳት የለም። ወኸይሩል ኸጣኢን አተዋቡን ከሰዎች ሁሉ ከሚሳሳቱ ሰዎች ሁሉ በላጩ ስህተቱን አምኖ የሚመለስ ነው ተብሏል። የሰዎችን ስህተት በመሰረቱ መታረም ያለበት በምስጢር ነው። ለምስጢር ሲነገራቸው በግል ሲነገራቸው ይቀበላሉ። ኸይር ነገር ቢመኝልኝ ነው ይላሉ። በገሃድ ሲያጋፍጧቸው እልህ ይዛቸዋል። ከዛ ወንጀል ለመሸሽ ሌላ ወንጀል ውስጥ ይወድቃሉ። ላኪን አንዳንድ ይህ የማይገባቸው አሉ። እነሆ ኢለል ሙጃሂሪን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወንጀልን በይፋ የሚያራምዱ ካልሆነ በስተቀር አንዳንዶች ሲመከሩ ሁሉ ምን አገባህ የሚሉ አሉ። ምን አየህብኝ የሚሉ አሉ። ያላንተ ማንም ዳዕዋ እንዲያደርግ ስለማትፈልግ ነው የሚሉ አሉ። አስለም ውስጣቸው ገና ኢማን እስላም ዳዕዋ ተቅዋ የሚለው ነገር ያልገባ እንደዚህ የመናገር ፍላጎት መናገርን ስራዬ ብለው ያያዙ አሉ። እንዲህ አይነቶች በዚህ መልኩ ሸሪዓው በሚያዘው መልኩ በምስጢር ተመክረው እሺ ካላሉ በሚገባቸው መልኩና አደብ በሚያስይዛቸው መልኩ ሊነገራቸው ይገባል። ለأنهم خلعوا جلباب الحياء حياء ማድረግ ሲገባቸው የሙስሊሞችን ድንበር መጠበቅ ሲገባቸው የአላህን ድንበር መጠበቅ ሲገባቸው ራሳቸውን አዋርደዋል። ከመስመር ወጥተዋል። የሰሩት ጥፋትም ኡማውን ካጥለቀለቀ በምስጢር ተመክሮ ብቻ የማይገደብ የማያልቅ ከሆነ ሐቃቸውን ያስነጠቁት እነሱ ራሳቸው ናቸው። አደብ ሊይዙ ይገባቸው። የዑለማን ስም የመሻይኽን ስም የአስተማሪን ስም ሊያጠፉ አይገባም። እንዲህ አይነት ሰዎችን ከኡመቴ ውስጥ የቂያማ ቀን ጋራ ሚያካክልን ኸይር ስራ ይዘው የሚመጡ አሉ። ላኪን የቂያማ ቀን አላህ ዘንድ የቦነን አቧራ ያደርግባቸዋል ይላሉ። ሐዲሱን የዘገበው ሰው ስለነሱ ንገረን ሳናቅ ከነሱ እንዳንሆን ሲላቸው እንደኛው የሰው ልጅ ናቸው እንደናንተው ለይል ሶላት የሚሰግዱ ናቸው። ከኛ ውስጥ ብዙ አይደለም ለይልን 5 ወቅት ሶላትን በጀማ ወቅቱን ጠብቆ የማይሰግዱሉ ኡስታዝ ሼክ ተብሎ ጠሞሰውን ሲያጠም እናያለን። እነዚህ ለይልም የሚሰግዱ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምንድነው ችግራቸው? ለይል ሁሉ የሚሰግዱ ከሆነ ለምንድነው ጋራ የሚያካክል ሐሰናትን ይዘው መጥተው አላህ ዘንድ የሚያጡት? قال صلى الله عليه وسلم ولكنهم إذا خلوا بمحارم الله انتهكوها الله የከለከለውን ነገር የአላህን ድንበር ገለል ብለው ግን ሲያገኙት ለብቻቸው ሲሆኑ ያን ድንበር ይጥሱታል። እነሆ በሞባይል በኮምፒውተር በር ዘግተው ከሰው ተገለው ጨለማን ተገና አድርገው ከሴት ጋር የሚጻጻፉ حرام ቃል የሚናገሩ ወንድም ይሁን ሴት ዓለም ይሁን ጃሂል ይህ ሐዲስ ይመለከተዋል። ዓሊሙ ላይ ሲሆን ይበረታል። የቂያማ ቀን የሆድ ዕቃቸው ሁሉ ወጥቶ ከጀሃነም ዙሪያ የሚሽከረከሩ ሰዎች አሉ።
ሰዎች መተው ሲያዩዋቸው ያ ፉላኑ ማለክ ምን ሆንክ ምን ሆንሽ አዱንያ እኛን ከመጥፎ ነገር ሲከለክለን በኸይር ነገር ታዘናን ነበር እንዴ ብለው ተደናግጠው ሰዎች ሲጠይቋቸው ነዓም ከመጥፎ ነገር እንከለክላችሁ ነበር በኸይር እናዛችሁ ነበር ላኪን እኛ ይሄን አንተገበረውም ነበር ይላል። አላህን እንፈራ ይገባናል። ነፍስያችንን ልንገመግማት ይገባናል። ሰዎች ዘንድ አንቱ በተባለን ከፍ በተደረገን ቁጥር አላህ ዘንድ ሚዛናችን ሊወርድ አይገባም። አስሊህ ነፍሰከ አወለን ነፍሴን ላስተካክል መጀመሪያ ቀድመን ነፍሳችንን እናስተካክል። በሁለተኛ ደረጃ ነው ሌሎችን ለማዳን ልንንቀሳቀስ የሚገባ። ይሄን የኛን ችግር እኛው ልንፈታው ይገባል። ሰዎች ይደናበራሉ ተብሎ ይህ ችግር በርትቶ እንዲቀጥል ሊተው አይገባም። የቆየ ችግር ነው። በግል ብዙ ሙከራዎች ተደርገው ሊሆን ይችላል። ቅድም እንዳልነው ውስጣቸው ገና ያልገራና ኢማን እስላም ምን ማለት እንደሆነ ያልገባቸው ሰዎች ሁሉ ይዙ ውስጥ ገፍተዋል። እስከዛሬ የማረሳው አስደንጋጭ የሆነ የማውቀው ነገር አለ። ዶርም ውስጥ የወንድ አሚር ተብሎ ተመርጦ የሴቱ አሚር ተብለው ተመርጠው እንዲሁ ከሌሎች የተሻለ በመሆኑ የተወሰኑ የሱና ምልክቶችን ተግባራዊ በማድረጉ ሰዎች ትልቅ ዓለም አላህን የሚፈራ ከፍትና ከስህተት የጠራ መስሎ ይታያቸዋል። አንዲት እህታችን መከሩኝ እስቲ ቀልቤ ደርቋል ብላ መታ መከሩ በሚሰጣት ጊዜ ይሄን ሁሉ አውቀዋለሁ ላኪን ምንም አይገባኝም ቀልቤ ደርቋል። እነሆ ከዚህ በፊት እኔ በጣም ጥሩ ዲን ነበረኝ ሃይማኖቴ ላይ ጠንካራ ነበርኩኝ ላኪን የተማርኩኝ ሳለ ያስተምረኝ የነበረው ያስቀራኝ የነበረው ሒጃብ እንድለብስ ሰበብ የሆነኝ ሰው ከዕለታት አንድ ቀን የዶርሙ መስጂድ ውስጥ ተጠርቶኝ እስከዛሬ ብዙ ነገር አድርጌልሻለሁ ብዙ ውለታ ውዬልሻለሁ ይሄን ውለታ አትመልሽልኝም እንዴ በምን ልመልስልህ አላህ ሱብሓነሁ ወተዓላ የሐራምን መንገድ ራቁት ولا تقربوا الزنا زموتنا አትቅረቡት لا يخلون رجل بامرأة ባዕድ ወንድ ከባዕድ ሴት ጋር ተነጥሎ እንዳይቀመጥ ይሄ ሁሉ ህግ ተጣሰ። ይህ ተራ ስህተት ብለን ነው የምናልፍ አይደለም። ሰው ነው አይሳሳትም አንልም። ላኪን የሚያሳዝነው ይሄን ስህተትም በሐዲስ ነው የተሸፈነው። ሐራም ጠየቃት ይሄ ወንጀል አይደል እንዴ ብላ በክብር ስሙ በማዕረጉ ጠርታ ስትጠይቀው ነብዩ ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም خطأ ሰው ልጅ ሁሉ ስህተት ላይ ይወድቃል ብለዋል። ስለዚህ እንሰራና ወንጀል ላይ ከወደቀም በኋላ ተውበት እናደርጋለን። አታለላት ሸይጣንም ነብይ ባሉት መሰረት ሶስተኛው ነበርና ሐራም ላይ ጣላቸው። ሐራም ላይ ወደቁ ካሉ ሁሉ ይሻላሉ የሚባሉት ማለት ነው። ሙሐደራ ሰማለው ቁርአን አነባለው ምንም አይገባኝም ከዛ ጊዜ ጀምሮ ህይወቴ ሁሉ ተበላሽቷል። ወከዛልክ አሚርና አሚራ ተብሎ ለሹራ ይገናኛሉ። ነብዩ በተናገሩት ሐዲስ መሰረት ሶስተኛው ሸይጣን ነው ሐራም ላይ ይወድቃል። እንዲህ አይነት ሙሲባዎች ወላሂ ወቢላሂ አሉ የቆዩ ናቸው። ይህ ዋትስአፕ እና ታንጎ ፌስቡክ ከመጣ ጊዜ ጀምሮ ደግሞ ብሶባቸዋል። ሰዎች ወደ ኸይር የሚጣራን ነገር እንዲሁ በጥቅሉ ያምናሉ ይቀበላሉ። ወደ ኸይር ህዛራ ሁሉ ኸይረኛ አይደል። ጥንቃቄ ሊደረግ ይገባል። የፊትና በሮችን ልንዘጋጋቸው ይገባል። ሰዎች በዚህ አጋጣሚ ተጠቅመው ብዙ ነገር እየተማሩ እየተለወጡ የነበረበትን እድል ልንቀጨው አይገባም። በአግባቡ ዳዕዋ አድርጎ ሰውን አስተምሮ ሰውን ለውጦ እስላምን መኻደም ያልቻለ ሰው ከመስመሩ ዞር ይበል። ቀድሞ ነፍስያውን ይግራ፣ ዲኑን አያሰድ። እስላም በማንም አይለካም። ሰዎች ናቸው በእስላም የሚለኩት። እስላም ሁሉም ላይ ሁጃ ነው። ማንም እስላም ላይ ሁጃ አይሆንም። እገሌ እንደዚህ ያደረክ ተብሎ እስላም ሊሰደብ አይገባም። የገሌ ጥፋት የእስላም ሊደረግ አይገባም። ይሄን ሁሉም ሊያቅ ይገባል። ኡስታዞች እንደዚህ ያደረጉ እንዲህ ተሳሳተ ሴትን እንደዚህ ያደረገ ኡስታዟ የምትባሏም ሴት ይሄን አደረገች ተብሎ አዳዲስ ወደ እስላም የገቡም ይሁኑ ያልገቡም ይሁኑ ተራ ሙስሊሞችም ይሁኑ ሊደናገጡ ሊሸበሩ አይገባም። እስልምና ራሱን ችሎ የቆመ ሃይማኖት ነው። ሰዎች ባጠፉ ቁጥር በጥፋታቸው ይጠየቃሉ እንጂ እስላም አይጠየቅም። ላኪን የሚያሳዝነው ኸይርን ያስተምራሉ የሚባሉ ሰዎች ሸርን ሲያስተምሩ ዲኑን ሲያሰድቡ አላዋቂውም ዲንን በእነሱ ሲለካው ብዙ ሰዎች ይሰልሙና የተወሰነ ጊዜ እስላም ላይ ይቆያሉ። ያሰለማቸው ሰው የዲኑን አቋም ሲያዩ እንደዚህ አንዳንድ አካባቢያቸው ላይ ያሉ ሙስሊሞችን ስነ ምግባር ሲያዩ የድሮ ሃይማኖቴ ይሻለኛል የሚሉዋል። እነሱ ስህተት ላይ ናቸው። ሙስሊሞች ተሳሳቱ ብለው እነሱ ሐቅ የሆነውን እምነት እስላምን ለቀው ሊወጡ አይገባም። አማናው ከባድ ነው። ኩልኩም ራዒን ወኩልኩም መስኡል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወደ ዲን የምንጣራ ወንድምና እህቶች አላህን እንፍራ። የሸር በሮችን እንዘጋጋ። ማንኛውም
አዳዲስ ቴክኖሎጂዎችን ተጠቅሞ የሚያስተምር ሰው በማስተማሩ ምክንያት ቀልቡ ከደረቀ ይዝጋውና ይውጣ። አሰላመቱ ላ ያዕድሉሃ ሸይ። ከአንተ ውጪ ማስተማር የሚችሉ ብዙ አሉ። ሴቷ እህቴ ሆይ መማር ስትፈልጊ ቀድመሽ እኔም ማስተማር የምትችል ሴት ልጅ አለች የለችም ብለሽ አጣሪ። አንቺን ማስተማር የምትችል ሴት ልጅ ካለች ከሷ ጋር ተማሪ። ይሄን ማድረግ የማትችል ከሆነ አላህን ከመፍራት ጋር በድምጽ መቅለስለስን ከመተው ጋር አስፈላጊ ያልሆኑ ቃላትን ከመተው ጋር አደብ ይዘሽ ተማሪ። ወደ አላህ ተጣሪው ወንድሜ ሆይ ለሙስሊም ወንድሞችህ እዘን፣ ለሙስሊም እህቶችህ እዘን። እያንዳንዱ የተጻፉ ጽሁፎች የተለቀቁ ድምጾች ሁሉ አላህ ዘንድ ተሰጅለዋል። ከማንም በፊት አላህ ዘንድ ታገኘዋለህ፣ አላህ ዘንድ ታገኘዋለሽ። ሰዎችን መጥቀም ከቻለን እንጥቀም፣ ካልቻለን ግን ከመስመሩ ከመንገዱ እንውጣ። ቀልብህን የሚያደርግ ነገር አታድርጊ በዳዕዋ ስም። ሌሎችንም ወደ ሐራም የሚገፋፋ እሱ እንደዚህ ካደረገ እሷ እንደዚህ ካደረገች ያሉ ሰዎች ሐራም ላይ እንዲወድቁ የሚያደርግን ነገር አናድርግ። እነሆ ወደ ኸይር የሚጣሩ ሰዎች ሰውን እንደሚመክሩት ሁሉ ለነሱ መካሪ ያስፈልጋቸዋል። መካሪያቸው ቁርአን ሊሆን ይገባል። የደጋግ ቀደምቶችን ሲራ ሊያነቡ ይገባል። ሰዒድ ብን ሙሰይብ ረሒመሁላህ ተዓላ የ80 ዓመት የእድሜ ባለጸጋ ሆኖ ለ40 ዓመት ተክቢረቱል ኢሕራም ሳያመልጠው የሰገደው ሰው እንደዚሁ ብዙ ጊዜ ለኢሻ ባደረገው ውዱእ ሱብሒ ሰግድ የነበረው ሰው በ80 ዓመቱ ምን ይል ነበር? ማ ሸይኡን አኽወፉ ዒንዲ ዐለየ ሚነ ኒሳእ፣ እኔ ዘንድ ከሴቶች የበለጠ የሚያስፈራኝ ነገር የለም ይል ነበር። ሌላኛው ደግሞ ከአንበሳ ኋላም ከሽፍታ ኋላም ሂድ፣ ከሴት ልጅ ኋላ ግን አትሂድ ይል ነበር። ሌላኛው ደግሞ እኔ የሙስሊሞች ግምጃ ቤት ኃላፊ ቢያደርጉኝ አማናውን እወጣለሁ ብዬ ገምታለሁ፣ ላኪን አንዲትን ሴት ልጅ እድሜ በገፋ አሮጊትን ካንተ ጋር ትሁን ብሎኝ አንድ ሰው ቢሄድ ነፍሴን አላምንም። ያ እነሆ የሴትን ፍትና እንጠንቀቅ። ረቃኢቆችን እናንብብ። ቁርአንን በየጊዜው ቢያንስ በየቀኑ አንድ ጁዝ ተኩል እየቀራን ነፍሳችንን ተዝኪያ እናድርግ፣ ነፍሳችንን እናጥራ። ለሰዎች ብቻ የተጨነቀን እንደ ሻማ ተቃጥለን ማለቅ የለብንም። ሐስብ ነፍሰክ ወሐስቢ ነፍሰክ እኽቲ፣ ነፍሳችንን እንገምግም። የምናደርገው እንቅስቃሴ ወደ አላህ ካቀረበን እንቀጥልበት፣ ከአላህ ካራቀን ትተነው እንውጣ። ቁ አንፉሰኩም፣ ራሳችሁን ጠብቁ ነው የተባለው። እንደዚሁ ሴቶችም ወንዱን የሚፈትን ስራ ከማድረግ ጥንቃቄ እናድርግ። አላህን እንፍራ። ማንም አያየኝም ብለን አንተው፣ ጣቶች ይመሰክራሉ። የተውበት በር ክፍት ነው። ወደ አላህ እንመለስ። እስላምን ለመጥቀም እንጣሩላችንም። እስላም ላይ ጠባሳ እንፍጠር። አስተማሪዎች ወደ ኸይር ተጣሪዎች የአላህን ባሮች የሚያስተካክሉ አላህ የመረጣቸው ኸልቆች ናቸው። እነሱ ከተበላሹ ማን ነው የአላህን ባሪያ የሚያስተካክለው? ምግብ የሚስተካከለው የሚጣፍጠው በጨው ነው። ጨው ከተበላሸ ምግቡ ይበላሻል። አስተማሪዎችም ተቅሪበን እንደዚህ ማለት ይቻላል። የእናንተ መበላሸት ከታች ያለው እንዲበላሽ ያደርጋል። እንደው ማስተካከል ቀርቶ ማበላሸት ትልቅ አደጋ ነው። አላህ ሱብሓነሁ ወተዓላ ከፊትናው يطبقن. نعوذ بالله من الفتن ما ظهر منها وما بطن. نعوذ بالله من الفتن ما ظهر منها وما بطن. نعوذ بالله من الفتن ما ظهر منها وما بطن. دوي ሲባል ሰዎች ሁሉንም አስተማሪ ሊፈሩ ሰዎችን ሁሉ በመጥፎ ሊደረድሩ ይችላሉ። ይሄ ትልቅ ወንጀል። የተወሰኑ ሰዎች ያመጡት መዘዝ ይሄን በሽታ ፈጥሯል፣ ይሄን ችግር ፈጥሯል። ሁሉንም እንዲፈሩ አድርጓቸዋል። የተወሰኑ ሰዎችን መጠርጠር ሁሉ ይጀምራሉ፣ መፈረጅ ሁሉ ይጀምራሉ። ይህ ሐቂቃ ሌላ ራሱን የቻለ ከባድ ወንጀል። والذين يرمون المحصنات ثم لم يأتوا بأربعة شهداء فاجلدوهم 80 جلدة. ይሄ የዝሙት ጉዳይ የክብር ጉዳይ በጣም ከባድ ነው በሸሪዓችን። ብዙ ነገሮች ላይ ሰዎች በቀላሉ መስከረው እርምጃ ይወሰዳል። ላኪን የክብር ጉዳይ ላይ የዚና ጉዳይ ላይ 4 ምስክሮችን አስቀምጡ ብሏል ሸሪዓችን። እንዴት ተደርጎ ነው ሰዎች ከዚህ ብዥታ መውጣት የሚችሉት? እንዴት ብለው ነው ከእንግዲህ አስተማሪያቸውን የሚያምኑት? ሐቂቃ ይሄ የወንጀል አንድ መዘዝ ነው። ወንጀል ብዙ መዘዝ አለው። ከሴት ጋር ተገላህ አትቀመጥ፣ ከሴት ጋር አትጻጻፍ፣ ወንድና ሴት አንድ ግሩፕ ላይ ተቀላቅለው እንደፈለገ ገጠወጥ የሆነ አካሄድ አይሁዱ የሚባለው እንዲህ አይነት መዘዞች ስለሚመጡ አላህ ይጠብቀን ከፊትናዎች ሁሉ። ለችግሩም አላህ መፍትሄ ያብጀለት። ሁላችንም አላህን እንፍራ፣ ሁላችንም ራሳችንን እንገምግም። እስላምን
አንጠቀመው እንጥቀመው። هذا والله تعالى أعلم. إن أصبت فمن الله وإن أخطأت فمن نفسي. السلام عليكم ورحمة الله.